የያዕቆብ መልእክት ነው እና የዚህ መልእክት ጸሐፊው ቅዱስ ያዕቆብ ነው። ቅዱስ ያዕቆብ ነው። በእርሱም ራሱ እንደተገለ ያዕቆብ ማለት አሐዜ ሰኮና ወይም አቃጼ ሰኮና፣ አሐዜ ሰኮና የቀደመ ያዕቆብ የይስሐቅ ልጅ አቃጼ ሰኮና ኤሳውን ይዞ እንደነበረ ይሄም ደግሞ እንደዚሁ ወንጌልን ይዞ እያስተማረ ኑሯልና ብለው መተርጉማኑ በዚያ መንገድ ወስደውታል። ስለዚህ ከ12 ሐዋርያት መካከል ያዕቆብ በሚል ስም የተጠሩ 2 ሐዋርያት ናቸው ይላል። ሐዋርያት እንግዲህ ሐዋርያት 12 ናቸው እንደምታውቁት። በ12ቱ ነገደ እስራኤል ስም የተጠሩ ናቸው። አንዱ የዘብዴዎስ ልጅ ዮሐንስ፣ የዮሐንስ ወንድም ያዕቆብ ወይም ታላቁ ያዕቆብ ተብሎ ይጠራል። ዮሐንስ የሚባለው ለምሳሌ በመጽሐፍ ቅዱስ 8 እንዳሉ ታውቃላችሁ አይደል? አዎ። ይሁዳም የሚባል የአስቆሮቱ ይሁዳና እያለ የሚጠቅሳቸዋሉ። የስም መመሳሰል ሊኖር ይችላል። ከዚህም ደግሞ ከ12ቱ ሐዋርያት መካከል አንዱ የዘብዴዎስ ልጅ ዮሐንስ፣ የዮሐንስ ወንድም ታላቁ ያዕቆብ ሲሆን ሌላው የእልፍዮስ ልጅ ያዕቆብ ይላል። አያችሁ፣ የእልፍዮስ ልጅና የዮሐንስ ወንድም ታላቁ ብሎ ይለያቸዋል ማለት ነው። የታወቀው ቅዱስ ጳውሎስ በገላትያ መልእክቱ ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየሁም ብሎ በጻፈው ቃል ይላል ገላትያ 1:9 ላይ። እንግዲህ ያዕቆብ የጌታ ወንድም ተብሎ በብዙ ቦታ ተጠርቷል። እንግዲህ ምክንያቱ ምንድን ነው የሚለውን ባለፈው ትንሽ ለማየት ሞክረን ነበር። እንደው ሳመራይዝ ላድርገው ብዬ ነው። በተዛምዶተ ሥጋ ነው ማለት ያዕቆብ የዮሴፍ ልጅ ስለሆነ በተዛምዶተ ሥጋ ነው ብሎ የተረጎሙ እንትኖች አሉ። ምክንያቱም መገናኛው ወይም ቅድመ አያታቸው አልዓዛር ይባላል እና አልዓዛር ማታና ቅስራን ይወልዳል። ቅስራ ደግሞ ኢያቄም፣ ኢያቄም እመቤታችን፣ ከዚያም እመቤታችን ደግሞ ጌታን ትወልዳለች እና በተዛምዶተ ሥጋ የያዕቆብ የጌታ ወንድም ተብሎ ይጠራል ነው። ከአንድ አብራክ የወጡ ማለት አይደለም። እንደዚህ አይታሰብም፣ የሚታሰብም አይደለም። ስለዚህ ዮሴፍ የጌታ እናት ድንግል ማርያም ደግሞ በቅድመ አያታቸው በአልዓዛር በኩል ይዛመዳሉና ስለዚህ ያዕቆብ የጌታ ወንድም ሊባል ቻለ ብለው የተረጎሙ መተርጉማን አሉ። ሁለተኛው የምትወስዱት የጌታ ወንድም ያዕቆብ የጌታ ወንድም ማለት ምን ማለት ነው ብትባሉ አብሮ በማደጉ በዚህ ተጠርቷል። ያዕቆብ እናቱ በሕፃንነቱ ሙታበት እመቤታችን ከጌታ ጋር ጡት እያጠባች ያሳድገዋለችና ብለው አይህስ አይሆንም ሀሊበ ድንግልናዊትን ከአንድ ከጌታ በቀር የጠባ የለም ብሎ የጌታ ወንድም የተባለ ከጌታ ጋር ከአባቱ ከዮሴፍ ጋር ቤት አብረው በማደጋቸው አብሮ በማደጉ ነው እንጂ አይህስ አይሰድም ያሉ ሊቃውንትም አሉ። ይሄንም ባለፈው ስናይ ስለነበረ እንደው እንደ መግቢያ እንዲሆነም ብዬ ነው። የያዕቆብ መልእክት የተጻፈበት ዋና ዓላማው ምንድን ነው? ለምን ተጻፈ የሚል ቢመጣ በየሀገሩ ተበትነው የአይሁድ ክርስቲያኖች ልዩ ልዩ ፈተና ያደርሱባቸው ነበር ብለን ባለፈው ፈተናውን መከራውን እንዴት ማለፍ እንዳለባቸው። አሁን እንግዲህ ከዚህ እኛም መማር አለብን። በነገራችን ላይ ኢትዮጵያውያን የመከራ ማለፊያ መንገዱ ምንድን ነው ብለን ስናስብ አሁን እየሆነ ካለው አንጻር እንግዲህ ትናንትና በየሚዲያው እንደምታዩት ነው። መከራው እየጠነከረ ከመጣ የማለፊያ መንገዱ ምንድን ነው? በምን መንገድ ነው የምናልፈው የሚለውን ከነዚህ እንድንማርበት ይጠቅመናል ማለት ነው። እንደዚህ እያለ እየከፋፈለ ሄድና የያዕቆብ መልእክትን በዚህ መንገድ ካየነው በኋላ በቀደምም ስላየ ነው እንደው ሳመራይዝ አድርጌላችሁ ልግባ ብዬ ነው። የይሁዳ መልእክትን እናያለን። ከሐዋርያት መካከል ይሁዳ የሚባሉ 2 ሰዎች አሉ ነው የሚለው እንደ ቅድሙ። አንደኛው ጌታን አሳልፎ የሰጠው የአስቆሮቱ ይሁዳ። ጌታን አሳልፎ የሰጠው ማነው አለ? የአስቆሮቱ ይሁዳ። ይሄ ለሐዋርያነት የተጠራ ነበር። በነገራችን ላይ አንዳንድ ጊዜ ክርስትና ለአገልግሎት እግዚአብሔር በአንድም በሌላ መንገድ ይጠራንና ሳንጠቀምበት እንቀራለን። ወገኖች፣ በድንቅ አጠራሩ በሚያስደንቅ ጥበቡ እግዚአብሔር የመጀመሪያው እኔ ለምን ፈጠረኝ ነው አሁን መጠየቅ ያለብን። ቤተልሔም ኦር አዲስ ወይም ደግሞ ቤዛ እኔ ለምንድን ነው የተፈጠርኩት የመጣሁት ወደዚህ ዓለም ለምንድን ነው ብትባሉ መልሳችሁ ምንድን ነው የሚሆነው? እግዚአብሔርን ለማመስገን። ጎበዛው ይሄ ነው።
የተፈጠርንበት ዋና ዓላማ ለምስጋና ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለን እንድናመሰግን የመጣ ነው። ታዲያ እንደዚያ ከተፈጠርን ለምንድን ነው መውጣት መውረድ የመጣው የሚል ደግሞ ጥናት ይመጣል። ስነ ፍጥረትን ስታጠኑ እግዚአብሔር አምላካችን አዳምን ፈጠረው። አዳም ማለት በጣም መልከ መልካም ውብ የሆነ ፍጥረት ነው። አዳም እየወጣ እየወረደ እየተሰቃየ እንዲሆን ሆኖ አልተፈጠረም። አራዊት የሚሰግዱለት የተባረከ ልዩ ፍጥረት ነበረ። ከገነት ሲባረር ጸጋው ሲገፈፍ ራቁቱን ሲቀር ግን ሰው አይደለም አራዊት ሁሉ ጠሉት ነው የሚል የሚገርም ነገር እኮ። የሰው ልጅ ከእግዚአብሔር ሲጣላ ክርስቲያኖች በደንብ ማሰብ መቻል ያለባችሁ፣ እኛ ከእግዚአብሔር ጋር ጠብ ከጀመርን አራዊት ሁሉ ነው የሚጠላ። ሰው ብቻ እንዳይመስላችሁ፣ ብቻችን ነው የምንቀረው ማለት ነው። ብቻችን ነው የምንቀረው። ይቅርታ እንደመጣው ኮፒ ሊንክ አድርጉት። ይቅርታ በጣም ባሮክ ተነስቶ ነው እሱም መስመር ለማሳዝ ነው። ለዚያ ነው ጉባኤ አቋርጦ መሄድ በጣም ትልቅ ጥፋት ነው። ስለዚህ ቅዱስ ያዕቆብን ስንመለከት ቅዱስ ይሁዳን ስንመለከት ይሄኛው አሳልፎ የሰጠው የአስቆሮቱ ይሁዳ ሲሆን ሌላው ደግሞ የያዕቆብ ወንድም ይሁዳ ይባላል። አሁን እንግዲህ ይሄ ለሐዋርያነት ተጠርቶ የነበረ ነው። ኮብልሎ ግን የሄደ ተው 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 ተው። ስለዚህ መጽሐፍ ሁለቱን ያስቀምጣል። ሌላው ደግሞ የያዕቆብ ወንድም ይሁዳ በሚል ሉቃስ 6:16 ላይ ተቀመጣል። አሁን ሉቃስ 6:16 ላይ የተቀመጠው ጌታን አሳልፎ የሰጠው ይሁዳ አይደለም እና ዲፈረንሱን ማወቅ በጣም ጥሩ ነው። ገና ቻርጅ እየሆነ ስለዚህ የያዕቆብ ይሁዳ የሚባለው በዚህ በያዕቆብ ወንድም ይሁዳ የሚባለው በሐዋርያት ሥራ ምዕራፍ 1:13 ላይም ተገልጾ እናገኘዋለን። እያስተማርኩበት ነው ባባዬ። ስለዚህ የአስቆሮቱ ይሁዳ ያላደለ ብሎ ይገልጸዋል ማለት ነው። ስለዚህ ያያደለ ብሎ ያስቀምጣል። ያያደለ ማለት ያልሆነ ማለት ነው። አይደለም ካለ ያልሆነ ብሎ ያስቀምጣል እና ይህ ይሁዳ ታዲዮስ ወይም ልብዲዮስ ተብሎ የሚጠራ ሐዋርያ እንደሆነ ይገልጽልናል። ከዚያኛው ይለያል ማለት ነው። በነገራችን ላይ እግዚአብሔር አምላካችን ይሁዳን ለመጥፋቱ ምክንያት እንዳያገኝ አድርጎታል አይደለ? ጠጋበለት ሮቤል ጉማኑ የአዲስ ኪዳን መተርጉማን ጊዜ ገና ነው ማለት ክርስቶስ ውሃውን ወደ ወይን ጠጅ የምቀይርበት ጊዜ ገና ነው። ለምን ጊዜ ገና ነው አለ ቢሉ ይላል ይሁዳ እስኪመጣ ጠበቀ። ይሁዳ አልነበረም። ምክንያቱም ውሃውን ወደ ወይን ጠጅ ይሁዳ በሌለበት ቢቀይረው ከታምራቱ ስለለየኝ ከሞቱ ገባሁበት ብሎ ምክንያት ያገኝ ነበር። እግዚአብሔር ምክንያት አሳጠው ይላል። አይገርምም? ይዛችሁታል አይደለ? እግዚአብሔር ይሁዳን ምክንያት አሳጥቶታል። በምን ብትባሉ ምንድን ነው የምትሉ? እስቲ ይዛችሁኝ ተከታተላችሁኝ ከሆነ ይሁዳ ለመጥፋቱ ምክንያት አግኝቷል አላገኘም? እሺ ይችን መልሱልኝ። ጥያቄና መልስ እናድርገው እስቲ። እንድትዙት ፈልጌ ነው።
ቤዛ ይሁዳ ለመጥፋቱ ምክንያት አግኝቷል? አላገኘም? አላገኘም። ለምን? አሁን እየተናገሩ ነበረ። እሱ ምን ተናገርክ? እሺ ልድገምላችሁ። በጣም ይሄ ወሳኝ ጉዳይ ስለሆነ ይሁዳ ለመጥፋቱ ምክንያት አላገኝም። ምክንያቱም ክርስቶስ ኢየሱስ ሶስቱን የሚስጥር ሐዋርያት ጴጥሮስ፣ ያዕቆብና ዮሐንስን ይዟቸው ወደ ደብረ ታቦር ተራራ ብርሃነ መለኮቱን ሲገልጽ ነሐሴ 13 ማለታችን ነው። ደብረ ታቦር የምንለው ወንጌሉ ረጅም ተራራ ይለዋል። ቅዱስ ጴጥሮስ ደግሞ ቅዱሱ ተራራ ይለዋል። አው ቅዱሱ ተራራ፣ ቅዱሱ ማለት የተለየ ማለት ነው። ቀደሰ ማለት ለየ፣ መረጥ፣ አከበረ ማለት ነው። ስለዚህ ወደዚያ ተራራ ይዟቸው ሲሄድ ሶስቱን ወደ ተራራው ጫፍ ይዟቸው ሲወጣ ሌሎቹን ሐዋርያት በእግረ ደብር ወይም በተራራው እግር ስር ተዋቸው። ለምን ቢባል ይሁዳ ታምራቱን እንዲያይ ስለፈለገ። አዎ ኃጢአተኛ የእግዚአብሔርን ታምር ማየት አይችልም ብሏል ቅዱስ ይሁዳ። ማነው? ቅዱስ ዳዊት። ሁለተኛው በዮሐንስ ወንጌል ምዕራፍ 2 ላይ በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ ይልና በዚህ ሰርግ ቤት ጌታ ከእናቱ ጋርና እናቱም እመቤታችን ናት። ያው ማላጅነቷ ብዙ ችግር አለ በዓለም ላይ። ከዚያ ክርስቶስ ምን አለ? ወይን ጠጅ እኮ የላቸውም ስትል ጊዜ ያልደረሰም አንቺ ሴት ከአንቺ ጋር ምን አለኝ ይላል። ይሄን ብዙ ጊዜ መናፍቃኑ በትክክል ስለማያውቁ ስለማይረዱት አይ አንቺ ሴት ከአንቺ ጋር ምን አለኝ ብሏታል እኮ አልፈለጋትም። እንደዚህ አይደለም። አነጋገር ዘይቤውን ማወቅ በጣም ጥሩ። አንቺ ሴት ከአንቺ ጋር ምን አለኝ ማለት ለምሳሌ አይ እኔ አስካለ ማርያም ከአንቺ ጋር ምንም ችግር የለብኝም ካለ ጠብ የለኝም፣ የሚያጋጨኝ ነገር የለም፣ አድርግ ያልሽኝን ሁሉ እታዘዛለሁ ማለት ነው። ጠው እንደዚያ ነው የሚተረጎመው። አንድም የእስራኤል ያነጋገር ዘይቤ የሚባል አለ። ለምሳሌ በእስራኤል ሀገር በእግረኛው ፊታፊት ነው የሚሄደው፣ ፊታፊት ይሄዳል። ከዚያ በጎቹ ይከተሉታል። አያችሁ ዘይቤው። በእኛ ሀገር ደግሞ በጎች ፊታፊት ይሄዳሉ፣ እረኛው ከኋላ ይከተላል። እና መጽሐፍ ቅዱስ የተጻፈበትን ዘይቤ አለማወቅ በጣም አደጋ ነው፣ በጣም አደጋ ነው። ጊዜ ገና ነው ማለት ለምንድን ነው ጊዜ ገና ነው ያለ የሚለው ትርጓሜ በጣም ሰፊ ነው። ጊዜ ስናገኝ ተረጉምላችኋለሁ። ግን አንደኛ ስጋዬን ቆርሼ ደሜን አፍስሼ ለዓለም የምሰጥበት ጊዜ ገና ነው። ጊዜ ገቢል። አንዳንድ ጊዜ እናንተ የሆነ ነገር ትመኙና አይሳካም አይደል? በሰው ፍቃድ አይሆንማ። ጊዜው ሲደርስ ግን ደግሞ የሚያስቀረው ነገር የለም። ጊዜው ከደረሰ ማንም ፈተና ሊሆናቸው አይችልም። ሁለተኛ 6 የድንጋይ ጋኖች ተሟጠው ስላላለቁ ትንሽ ቀርቷቸው ስለነበረ እስኪያልቅ ድረስ ጠበቀ። ጊዜ ገና ነው። ለምን ያንኑ ቢያበረክተው ያንኑ አበረክተው እንጂ ምን አዲስ ነገር ተገኘ ተብሎ ታምሮ አይደነቅም። ምክንያቱም የመጀመሪያው ቀዳሚው ታምር አይደለም የሚለው የመጀመሪያ ታምር ነው የተደረገው። ከዚያ በፊት ታምራት አልተደረገ ማለት አይደለም። እሱ ራሱን ሌላ ደግሞ ሰፊ ትርጓሜና ሚስጥር ያለው። ስለዚህ ሶስተኛው ምንድን ነው? ከሌሎቹ ቅዱሳን ሐዋርያት እየተለየ የአስቸጋሪና የተጠራበትን ዓላማና ተልእኮ የዘነጋ ይሁዳ እስኪመጣ ጠበቀ። ለምን? ይሁዳ ሳይመጣ ሆን ወደ ወይን ጠጅ ቢቀይረው ምን እኔ ከታምራቱ ለየኝ እኔም ከሞቱ ገባሁበት ብሎ ለመጥፋቱ ምክንያት ያገኝ ነበር። ምክንያት አላገኝም ይላል። ይህችን ነገር ይዛችኋል ብዬ አስባለሁ። መቼም ገብቷችኋል። አዎ በደንብ አንዳንድ ጉዳዮችን መጽሐፍ ወይ ሪከርድ ማድረግ በጣም ወሳኝ ነው ብዬ አስባለሁ። የሆነ ነገር ሳነሳ በዚያ መንገድ ተረዱኝ። ዞሮ ግን ምንድን ነው ወደ ጉዳያችን እንመለስ። መልእክቱን የጻፈው ይሁዳ ግን የጌታ ወንድም ከሚባሉት አንዱ የሆነው ይሁዳ ነው ይላል። መልእክቱን የይሁዳ መልእክት የሚባል በነገራችን ላይ አንድ ምዕራፍ ብቻ ነው ያላት። አንድ ምዕራፍ ያላት አጭሯ የመጽሐፍ ቅዱስ ክፍል አንዷ ይሁዳ መልእክት ናት። እና አንዳንዶቹ ግን ከሐዋርያት መካከል ያስቆሮቱ ያይደለ ይሁዳ ታዲዮስ ነው በማለት ይናገራሉ። ይሁን እንጂ በመልእክቱ መግቢያ ላይ ጸሐፊው የኢየሱስ ክርስቶስ ባሪያ የያዕቆብ ወንድም ይሁዳ ብሎ ራሱ ገልጿል። ጸሐፊው ማንድን እንደሆነ ገልጾታል። ይሁዳ አንዳንድ ላይ ምዕራፉ 1 ነው ብያችኋለሁ። ይሁዳ አንዳንድ ላይ 7 ይሁዳ አይደለም 2 ነው ይሁዳ። 7 ዮሐንስ ናቸው። በስመ ዮሐንስ የሚጠሩ 7 አሉ። እኔ የማውቀው ይሁዳን ግን 2 ነው። ሌላ ካለ ደግሞ በማስረጃ
መነጋገር እንችላለን። የለም ማለት አይቻልም። ግን እኔ እስካሁን ያለኝ በዮሐንስ ስም የሚጠሩ 7 ዮሐንሶች አሉ። ዮሐንስ ወልደ ዘብዴዎስ ምናምን እያሉ ዮሐንስ ወልደ ነጎድጓድ እያለ ይሁዳ ግን በሁለት ነው። ሁለት ናቸው እኔ የሚገባኝ። በማርያም ስም የሚጠሩ ደግሞ 8 ከእመቤታችን ጋር 8 አሉ። የሙሴ እህት ነቢይቱ ማርያም፣ ያላዛር እንዲህ እያለ የሚጠቅሳቸው አሉ። እነሱን የስም ተመሳሳይ ያላቸውን አንድ ቀን ልናያቸው እንችላለን። ጥሩ፣ እንደዚያ ካለም ማየት ይቻላል። እኔ ግን ያለኝ መረጃ እና የተማርኩት እስከዚህ ድረስ ስለሆነ ከዚህ የበለጠ ካለ ደግሞ በአመክንዮ መነጋገር እንችላለን። ምክንያቱም የአስቆሮቱ ያደለ ይሁዳ የያዕቆብ ልጅ ተብሎ መጽሐፈ ስንክሳር የሚን ሲያስረዳ ወበዛት ዕለት ስምዐ ኮነ ቅዱስ ይሁዳ ሐዋርያ ወሰማዕት ወልደ ዮሴፍ ብሎ ያስቀምጣል ከሐምሌ 25 ቀን። ይህም ቃል ይሁዳ ማን እንደሆነ የሚያስረዳ ነው። ስንክሳር መልእክቱን እንደጻፉት ሲገልጽ ይህንን እንደ መግቢያ ተጠቅሞታል ነው። እንግዲህ ይሁዳ በአውሮፓ ወንጌልን እያስተማረን አሳምኖ ጥምቀተ ክርስትና እየሰጠ እንደቆየ ስንክሳሩም በግልጽ አስቀምጦታል። የተጻፈላቸው ሰዎች እነማን ናቸው? የመልእክቱ ተቀባዮች። የይሁዳ መልእክትን ለማን ነው የጻፈው ስንል በእግዚአብሔር አብ ተወደው በኢየሱስ ክርስቶስ ተጠብቀው ለተጠሩ ይላል። አያችሁ? አዎ፣ ይሁዳ አንድ ላይ በተጻፈው መሰረት። ስለዚህ በተወሰነ ቦታና መልእክት አይደለችም። በየትኛውም ቦታ የሚገኙ ክርስቲያኖች እንዲያነቧት የተጻፈች ናት። ለሆነ ቦታ የታጠረ አይደለም። አሁን እዚህ ያለ ነው እንደምታውቁት ከተለያየ ክፍለ ዓለም ነው። ከተለያየ ዓለማት ውስጥ ሆነን ግን አንድ ቃል እግዚአብሔር ነው የምንመገበው። ምንጩ አንድ ነው፣ ከእግዚአብሔር የተገኘ እኛ እንዲገባን እንዲረዳን የማድረግ ጉዳይ ካልሆነ በስተቀር ሌላ የምንጨምረው የምንቀንሰው ነገር የለም። ችሎታም የለንም እንደዚያ እናደርግ ብንል። ስለዚህ በየትኛውም ቦታ የሚገኙ ክርስቲያኖች እንዲያነቡት የተጻፈ አጠቃላይ መልእክት ነው የሚለው። አጠቃላይ መልእክት የያዘ ነው። የተጻፈበት ቦታና ዘመን፣ የተጻፈበት ቦታ የት እንደሆነ የተመዘገበ ነገር እስካሁን አላገኘንም የሚል በነገረ መለኮት ትምህርት ቤታችን የት ቦታ እንደተጻፈ። ስለተጻፈችበት ዘመን ግን ሁለተኛው የቅዱስ ጴጥሮስ መልእክትን ስንመለከት ምን የሚል አለ? ብዙም ሳይቆይ እንደሆነ የቅዱስ ጴጥሮስ መልእክት እንደተጻፈ ብዙ ሳይቆይ ይሁዳ እንደጻፈ ይናገራሉ። ስለዚህ ሁለተኛይቱ በተጻፈችበት ማለት በ68 ዓመተ ምህረት አካባቢ የይሁዳ መልእክት መቼ ነው የተጻፈ ቢባል የጴጥሮስ መልእክት በተጻፈበት ሁለተኛው የጴጥሮስ መልእክት ተጽፎ በሚጠናቀቅበት ዘመን አካባቢ በ68 ዓመተ ምህረት አካባቢ ነው ብለው ያስቀምጣሉ። ለምን ተጻፈ? የይሁዳ መልእክት የተጻፈበት ምክንያት ጽፈቱ ምንድን ነው? ለምንድን ነው የተጻፈው ወደሚለው ስንመጣ በዘመኑ ሐሰተኛ አስተማሪዎች እየበዙ ሂደው ስለነበረ ያንን መሰረት ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ ይህን ጽፍላችኋለሁ የሚል አይደል? ይሁዳ 1 ላይ ወደ ቁጥር 9 ስትመጡ ምዕራፉ 1 ነው ብያችኋለሁ። ቁጥር 3 ላይ ነው። ቁጥር 3 ነው። እስቲ ቆይ ነው ምንድን ነው የሚለው? ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ ይሄን እጽፍላችኋለሁ። እንድትጋደሉ ማለት ምንድን ነው ብላችሁ ስታጠኑ ቁጥር 5 ቁጥር ስንት መሰላችሁ? 3 ቁጥር 3 ላይ ምን የሚል አለ? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከሯችሁ ጽፍላችሁ ዘንድ ግድ ሆነብኝ ነው የሚለው። ግድ ሆነብኝ። አሁን ለምንድን ነው ግድ የሆነበት? በዚያ ዘመን ይሄን የጻፈበት አብይ ምክንያቱ ምንድን ነው ወደሚለው ስንመጣ በዘመኑ ብዙ ሐሰተኛ አስተማሪዎች እየበዙ መሄዳቸውን መሰረት አድርጎ ምዕመናን ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት እንዲጸኑ በዘመኑ አያችሁ። እንግዲህ ለዚህ ነው ሐሰተኞች አስተማሪዎች በነቢያት ዘመንም ነበሩ፣ በሐዋርያት ዘመንም ነበሩ፣ በጌታችን ዘመንም ነበሩ፣ በሊቃውንት ዘመንም ነበሩ፣ አሁንም አሉ የምንለው በዚህ ነው። ብዙ ሐሰተኞች አስተማሪዎች። በነገራችን ላይ ለእኛ ነው እንግዳ የሚመስለን ይሄ በየመንገዱ የሚጮኸው ጩኸትና መጽሐፍ ቅዱስ ተሸክሞ
የማያበላውን የማያውቀውን ነገር መከራ የሚበላው እንጂ በዚያ ዘመንም ነበሩ። መልኩን ነው የሚቀያየረው የክደቱ እንትን እንጂ ምክንያተ ጽሕፈቱ በዚያ ዘመን ሐሰተኞች አስተማሪዎች በዝተው ነበረ። ስለዚህ ደግሞ ሌሎቹ እንዲጸኑ ለቅዱሳን አንድ ጊዜ ሃይማኖት አንዲት ናት። ታዲያ አንድ ከሆነ ይህ ሁሉ እንደ አሜባ የተቆራርጦ መጣ ካላችሁ ይሄ ሊሆን ግድ ስለሆነ ክርስቶስ በማቴዎስ 24 ላይ ቅዱሳን ሐዋርያት ጥያቄ ጠይቀውታል። 2ም 3ም እየሆኑ ጥያቄ ይጠይቁታል። ንግረነ ማይዜ ይከውን ዝንቱ፣ ጌታ ሆይ የመምጣትህ ያለ መጨረሻው ጥፋቱ ምንድን ነው? ንገረን እባክህ ይሉት ነበር። እና ክርስቶስ ምንድን ነው ያላቸው? ብዙ ሐሰተኞች ይነሳሉ ብሎ ተናግሯል። ምንም የሚያስደንቅ ነገር አይደለም። ግን እኛ እንድንጸና ነው። እስከ መጨረሻው የሚጸና ደግሞ እርሱ ይድናል ነው ያለ። እስከ መጨረሻው የሚጸና እርሱ ይድናል እንጂ አሁን ዛሬ መቼም የማይመጣ ጉድ የለም። የማይመጣ ጉድ በጣም የምሰሙት ነገር ሁሉ አንዳንዱ ያስቃል፣ አንዳንዱ ያሳዝናል። ከዚህ ዘመን እንዴት ደረስን? የሆነ አዳራሽ ከፍቱና የሚጨፍሩ ታያላችሁ። ለምንድን ነው ስትሏቸው፣ አይ እንደው ምንም ያው ቦታ ውድ ስለሆነ ቦታ ስለሌለ በሃይማኖት ድርጅት ስም ቦታ እናገኛለን ብሎ ለስጋ ለመኖር ሲል የሚሰባሰቡ አሉ። እና በጣም የሚያሳዝን ዘመን መሆኑን በዚህ መረዳት ትችላላችሁ። ብዙ ሐሰተኞች ቅዱስ ዮሐንስን በዮሐንስ መልእክቱ ላይ ምዕራፍ 1 ዮሐንስ መልእክት ምዕራፍ 4 ቁጥር ወዳጆቼ ሆይ መንፈስን ሁሉ አትመኑ፣ ነገር ግን መርምሩት ይላል። መርምሩት። ትናንትና ቤት ከፍቼ ነበር ከቅዳሴ መልስ በኋላ እንደው ትንሽ ረፍት ከማድረግ እስቲ ቃል እግዚአብሔር በጣም ብዙ ሰው ገባ። ይገርማል። ለካ ቀን ላይ ስንሆን ሰው በጣም ይጨምራል። ይህ ሰዓቱ ስለማይመች ነው። ይህ ሰዓት ለውጮቹ እህቶች ወንድሞች በአሜሪካ በካናዳ አካባቢ ላሉት ነው በብዛት የሚመቸው እንጂ ሰዓቱ ከባድ ሰዓት ነው። ተነስቶ ማስተማርም መማርም እዚህ ሀገር ላይ ይሄ የሚመች ወቅት አይደለም ሰዓቱ። እና ገብተው አክሊል የሚባል አንድ ልጅ ጋር ነበርን። ከገቡ በኋላ ጥያቄ ነው እኛ የምንጠይቃቸው። ምንም የለም። በጣም የሚገርመው ነገር ማለት ነው መጽሐፍ ቅዱስ ያለውን ነገር ሽምጥጥ አድርገው ይክዱታል። ሽምጥጥ እና እኔ እነሱን አምኖ የሚከተለው ሰው ነው የሚያሳዝነው። አምኖ ለዚያ ነው እንደዚህ ምን አለ የይሁዳ መልእክት የተጻፈበት መሰረታዊ ዓላማ ምክንያተ ጽሕፈቱ በዘመኑ ሐሰተኛ አስተማሪዎች እየበዙ በመሄዳቸው ነበር ይላል። አዎ እንደዚህ እንግዲህ አንዳንድ ጊዜ ወገኖች ሐሰተኛ መሪዎች ሲመጡ፣ ሐሰተኛ አስተማሪዎች፣ ሐሰተኛ አጥማቂዎች ሲመጡ ትውልዱን የማንቃት ስራ መጠበቅ የመምህራን ጉዳይ ነው እና እኛ ደግሞ እንዳለመታደል ሆኖ ጥቅማ ጥቅም ተጠቃሚ እንሆንና አረ እኔ ምን አገባኝ የሚል ደግሞ ይገጥማቸዋል። አረ እኔ ምን አገባኝ እኔ ብቻ ዝም ብዬ ንጹህ ወንጌል ልስበክ ያለውን ይላል። ሌላ ምን አለ? ንጹህ ወንጌልማ ንጹህ ወንጌል ነው። ግን እኮ ጥበቃም አለ። አፖሎጂስት እኮ መኖር መቻል አለባቸው። ጠባቂዎች እኮ መኖር መቻል አለባቸው። ይሄን መቼ እንዳየው ታውቃላችሁ? ያኔ እነ አባይነህ እነ ዘመድኩን እነ ሞሲ ተስፋዬ ሞሲሳ እነ መምህር ያደርጋል እንደዚህ ሆነን አንድ ወቅት የሆነ ቲም ነበረ ጸረ ተሐድሶ ዘመቻ ላይ የሚባል ጠንካራ ቲም ነበር። በጣም ጠንካራ እና ያኔ እንደዚህ በየክፍለ ሀገሩ እየዞርን ላፕቶፕ ይዘን ኤልሲዲ ፕሮጀክተር ይዘን የፕሮቴስታንታዊ ተሐድሶ ቤተክርስቲያኒቱን ከስር መሰረቷን ለማጥፋት ከላይ ጉላቷን ለመናድ ስትራቴጂካሊ እየሰሩ እንደሆነ ይሰራ ነበር። ያኔ በጣም ጠንክሮ ነበር የሚሰራው። በሚዲያም የሚያግዙ ወንድሞች ነበሩ። በጣም ጠንካራ ወንድሞች ነበሩ እና ያኔ አንዳንድ መምህራን በጣም ያዘንባቸዋል። ቁጭ ብለው ኧረ እኔ ከሌን አልነካም እኔ ምን አገባኝ ይላሉ። ግለሰባዊ ጠብ ግን አልነበረም። ያኔ የነበረው ተጋድሎ ታስታውሳላችሁ። ያኔ የነበረው ተጋድሎ ተመሳስለው አሁን ይኸው ዛሬ ቤተክርስቲያን ሰድበው የተከሰሱት እነ ትዝታው የሚባሉት እነዚህ እናሰገድ የሚባሉት አፈጮሌዎቹ፣ ሌሎቹ እነ በጋሻው የሚባሉት አሁን እኔ መጋሻውን መጋቢ አዲስ ያለ ጳጳስ አዝናለሁ። በጣም ነው የማዝንበት። ለምን መሰላችሁ? ሰው ሳይመገብ መኑ ስምከ ሲባል ጆሮው ይሄ ቋንቋ የማይሰማ ግዕዝ ለማይሰማ ሰው ብድግ አድርጎ ስም መስጠት ወንጀል የወንጀል ወንጀል ነው። ምንም ለማያውቅ ሰው በጣም እኮ የሚገርም የሚያሳዝን ግፍ እኮ ነው የተፈጸመው። በእነሱ ምክንያት ብጥብጥ አለች እና ያኔ ቀላል ዋጋ አልተከፈለም። አሁን ዝም ብሎ እንዲህ በቀላሉ በጣም ብዙ ዋጋ የተደበደቡ አሉ። ከጉባኤ ካትሮስ አውደ ምሕረት ላይ ባለቆች ተወርውረው የተገፈተሩ ወንድሞች ነበሩ። በጣም ፈታኝ ወቅት ነው።
ነጣቂ ተኩላዎች የሚለው መጽሐፌን የጻፍኩት እኔ በዚያ ወቅት ነው። በነገራችን ላይ ለታሪክ እንዲሆን ብዬ ማለት ነው። በጣም አሳዛኝ ዘመን ነበር ያ ዘመን እና መምህራን የሆነ ፈሪዎች ከሆኑ ወይ ደግሞ ባለስልጣን አይተው ወይ የሆነ ነገር አይተው የሚፈሩ ከሆነ ምንም ተስፋ የለም። ትውልዱን ይዞ መቀጠል አይቻልም። እውነቱን እውነት። ከዚያ ደግሞ ምን መጣብን? ሀሰተኛ አጥማቂያን ደግሞ መጡብን። እነሱ ጋር ደግሞ ግብ ስናደርግ አንዳንዶቹን በማስፈራራት አንዳንዶቹን ደግሞ በሆነ ነገር ጥቅማ ጥቅም በመስጠት ደግሞ አፋቸው እንዲዘጉ አረጓቸው። አፋቸው እንዲዘጉ እንደ ጸጋዬ እንኳን ይሄ ማን ነው ስንት ጉዳት አደረሰ በአባቶች መካከል ባለፈ የሆነውን አይታችኋል። ብዙ ግፍ አይደል የተፈጸመው? በዚያ በአዳራሹ ሲባል የነበረውን አይታችሁ የለም እንዴ? እና ብዙ ሐሰተኞች ነቢያት በየጊዜው ብቅ ይላሉ በየጊዜው። እኛ ግን መንቃት ማወቅ አው የሰማይ መልአክ እንኳን እኛ ከሰበክንላችሁ ወንጌል ውጭ ቢሰብካችሁ የተረገመ ይሁን ተብሏል። ይሄ የተጻፈ ነው። ምክንያቱም እኛ መሰረት አለን፣ መንገዱን አውቀናል። ሌላ አካል መጥቶ ሊያጭበረብር የሚችልበት እድል የለም። አዎ ከኦሪት ዘፍጥረት ጀምረን እስከ ዮሐንስ ራዕይ ይህን በአግባቡ የምናነብበት ጊዜ ላናገኝ እንችላለን። ግን ማንን እንደምናመልክ ማንን እንደምንከተል ግን በደንብ ማወቅ መረዳት ግን የሁላችንም ጉዳይ ነው። ስለዚህ ይሁዳ ምን አለ? ሐሰተኛ አስተማሪዎች እየበዙ መሄዳቸውን መሰረት አድርጎ ምዕመናን ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ፣ ተጋድሎ ማለት ፈቃደ ስጋን ለፈቃደ ነፍስ ማስገዛት ማለት ነው። አዎ ሃይማኖት አንዲት ናት፣ ጥምቀትም አንዲት ናት። ጌታም አንድ ነው፣ ብዙ ጌቶች የሉም። የጌቶች ጌታ የንጉሶች ንጉስ። እንደው እንደ አዲስ ትምህርት አድርገው ሞኞቹ ኢየሱስ ጌታ ነው ይላል። ጌታ ብቻ አይደለም፣ የጌቶች ጌታ ነው። ንጉስ ብቻ አይደለም፣ የንጉሶች ንጉስ ነው። ሃይማኖትም አንዲት ናት፣ አትሸጥም፣ አትለወጥም፣ በሳልባጅ በስንዴም አትቀየርም። አዎ ሲመቸንም ሳይመቸንም ይዘናት የምንጓዝ። ጥምቀትም አንዲት ናት። በየዓመቱ ጥምቀትን እኛ ስናደርግ ኦርቶዶክስ ጥምቀትን ትከልሳለች የሚሉ ያልተማሩ ሰዎች አሉ፣ የፊደል እጅግር የማያውቁ ማለት ነው። እኛ ጥምቀትን አንከልስም። በየዓመቱ የክርስቶስ በረከተ ጥምቀቱን ለመሳተፍ በየዓመቱ ጥምቀት የምናከብረው ከኢየሱስ ክርስቶስ ጥምቀት በረከት ለመሳተፍ ነው እንጂ ወንዶች በ40 ቀን ሴቶች በ80 ቀን የሥላሴን ልጅነት የምናየ። ስለዚህ ጥምቀት አትከለስም፣ አትደለስም። ይህን ማወቅ ይገባል። ቅዱስ ጳውሎስ በ4 ነጥብ ነው የደመደመው። አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት። ከዚያ በኋላ ያለው እንዳሸን ይፈላል። እንደዚያ በኋላ ያለውማ እንዳሜባ እየተባዛ ይመጣ። እንዳሜባ እየተባዛ አሁን ትናንትም የተመሰረተ ይኖራል፣ አሁን ነገም የሚመሰረት ይኖራል። ግለሰቦች ተሰብስበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን መሰረቷ ማን ነው? ኢየሱስ ክርስቶስ። ጉልላቷ ማን ነው? ኢየሱስ ክርስቶስ። ከስር መሰረቷ ከላይ ጉልላቷ። አይ ኢየሱስን አልሰበከችውም የሚሉ ደግሞ ምጥ ለእናቷ አስተማረች አይነት ልጅ ለእናቷ ምጥ አስተማረች አይነት እኛን ሊያስተምሩ ይሞክራሉ። እንዴት ብሎ ነው? ሰላም ለዝክረ ስምከ ብላ መልካ ኢየሱስ የሚባል መልክ ስለ ኢየሱስ ክርስቶስ ያዘጋጀች፣ ተአምረ ኢየሱስ የሚባል ኢየሱስ ክርስቶስ የፈጸመውን ገቢረ ተአምራት የያዘ ተረፈ ወንጌል ኢየሱስ ክርስቶስ የተናገረው ተአምራት ተጽፎ አላለቀም እንዳለ የሚያስረዳ መጽሐፍ ያላት ቤተክርስቲያን፣ ቅዳሴ እግዚእ የሚባል ስለ ኢየሱስ ክርስቶስ ምስጋና ያላትን ቤተክርስቲያን ተውብናል፣ በጣም ተነስተውብናል። እንደውም ቅዱስ ጳውሎስ ወደ ፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 2 ላይ ከውሾች ተጠበቁ ነው የሚለው። መናፍቃንን ውሻ ይላቸዋል ይላል። ለምን? ውሻ ልክስክስ ነው፣ መናፍቃንም ልክስክሶች ናቸው ብሎ ይተረጉማል። እና ብዙ አሳቾች አሉ ይላል። ብዙ አሳቾች ወደ ዓለም ገብተዋልና ኢየሱስ ክርስቶስ በስጋ እንደተገለጠ የማያምኑ ናቸው ይላል። የማያምኑ ናቸው። ስለዚህ ወገኖቼ የያዝነውን ነገር ማጥበቅ፣ መጠየቅ፣ መማር፣ ቤተክርስቲያኑን በአግባቡ ከመምህራን ከእውነተኛ መምህራን። ዝም ብሎ ቲክታክ ላይ የምንጮህ ሁሉ የቤተክርስቲያን ልጅ ላንሆን እንችላለን። ይህም በደንብ መረዳት አለብን። ማን ነው ቤተክርስቲያኒቱ ጋር ያለው በትክክል? ይህ ዝም ብሎ ለስንቱ እንጀራዎች ለስንቱ መጠጥ እንዳለው ቴዲ ለዚያም አይነት የሆነ መሆን መቻል የለበትም። በጥንቃቄ እንድንሰራ ጥሩ። ላጠቃለው የመልእክቱ አጠቃላይ ይዘት ምንድን ነው? የይሁዳ መልእክት አንደኛ ምዕራፏም አንድ ስለሆነች ብዙ አድካሚ አይደለችም። በሚስጥር ደረጃ ግን ሰፊ ነው። ከሁለተኛው ጴጥሮስ መልእክት ጋር አንድ አይነት ይዘት አለው ይላሉ መተርጉማኑ። ከሁለተኛው ቅዱስ ጴጥሮስ መልእክት ጋር በይዘት አንድ አይነት ነው። በምዕመናን መካከል ሾልከው የገቡ ሐሰተኞች ሰዎች
ክፉ ባህሪ መግለጽ ነበር የመጽሐፉ ይዘት። አያችሁ ዘለው ገብተው ሾልከው ይገባሉ። አንዳንዶች ሾልከው ገብተዋልና ይላል አይደል? ሾልከው የሚገቡ አሉ። ሾልኮ መግባት በጣም አዳጋለሁ። በበሩ አለመግባት በጣም አዳጋለሁ። በበሩ የማይገባ ወንበዴ ሌባ ነው የሚል አይደል? ቅዱስ ወንጌሉ እንደዚያ ነው። በቀጥታ ነው እንደሚናገረው። ወንጌል እኮ ይገስጻል። ያው እኛ የሚመቸንን እያነበብንና ሲገስጹ ብዙ አንወድም እንጂ ይገስጻል። ከጻድቅ ጋር ጻድቅ ትሆናለህ አይደል የሚለው? ምስለ ኅሩይ የትከን ከቸር ሰው ጋር ስትሆን ቸር ሆነህ ትገኛለህ፣ ከጠማማ ጋር ከዋልክ ጠማማ ሆነህ ትገኛለህ እያለ ይገስጻል መጽሐፍ። ስለዚህ የገቡ ክፉ ሰዎች ነበሩና የነዚያን ባህሪ መግለጽ በሃይማኖታቸው ጸንተው ደግሞ እንዲኖሩ ያሳስባል። በጊዜውም ያለ ጊዜውም ጽና አይደለም የሚል ቅዱስ ጳውሎስ የመንፈስ ቅዱስ ልጁ ጢሞቴዎስን ምንድነው የሚለው? በጊዜውም ያለ ጊዜውም ጽና ማለት ምንድነው? በደስታም በመከራ ሰዓትም ጽና ነው። ያው ክርስትና አልጋ ባልጋ ብቻ አይደለም፣ መከራ ይኖራል። አሁን ከእንቅልፍ ጋር እየተጋደሉ መማር ይኖራል፣ ደክሞ መማር ይኖራል። እንደገና ደግሞ ሌላ ዓለማዊ የሆነ ነገርም ሊናፍቀን ይችላል። ግን የተሻለውን መምረጥ ነው ወገኖች። የተሻለውን መምረጥ እንጂ ሙሉ የሆነ አይኖርም። ወይ በጊዜ አጠቃቀም በብዙ ጉዳይ ብቻ የምንፈተንበት። ምክንያቱም በዓለም ሳላችሁ መከራ አለባችሁ ነው ቅዱሳን ሐዋርያት የተነገረ። በቅዱሳን ሐዋርያት አንጻር ደግሞ በዛሬው ዛላለ ነው ኦርቶዶክሳውያን የተነገረ ቃል ነው። በዚህም ውስጥ የሃይማኖትና የሥነ ምግባር ትምህርት ይሰጣል ይላል። ሃይማኖት ብቻ የሚሉ ትናንትና የገጠሙን ሰዎች አሉ። ሃይማኖት ብቻ ያድነው፣ አጋንንትን ያሙኑ ቦቱ ወይ ደነግጹ። ማመንም አጋንንትም ያምናሉ ይንቀጠቀጣሉ፣ ለነገር ግን ምግባር ስለሌላቸው አይጸድቁም። ክርስቲያን የሆነ ሰው በሃይማኖት ብቻ ጸድቃለሁ ካለ ሲጀመር ብቻ የሚልም የለም። መጽሐፍ ቅዱስ ብቻ ጸጋው ብቻ የሚለውን መጽሐፍ ቅዱስ ሳይሆን የተናገረው ሉተር የሚባል የዚያ ቡችሎችም ደግሞ አሁን አሉ። የሱ ግልገሎች ብቻ የሚባል ነገር የለም። ጤነኛ አስተሳሰብም አይደለም። ይሄንን በተመለከተ ዘርዘር ያለ ዕውቀት ለማግኘት መርሎተ ጽድቅ የሚባል የመምህር ያረጋል አበጋዝ መጽሐፍ ክፍል 2 ብታዩት በጣም ታተርፋላችሁ። አው ሶስቱ እነዚህ ጸጋ ብቻ፣ እምነት ብቻ፣ መዳን ምንድነው የሚለው የሚሉትን ዘርዘር አድርጎ ሰርቷቸዋል። በጥሩ ሁኔታ ነው የሰራው። በእውነት እግዚአብሔር እድሜውን ያርዝምልን። በጣም ምን ሳሳለት ወንድማችን ነው። በጣም በጽሁፍ ጸጋም በህይወትም አስተማሪያችን እና በመንፈስ ቅዱስ እንዲጸልዩ በእግዚአብሔር ፍቅር ራሳቸውን እንዲጠብቁ ከተሳሳቱ ሰዎች አንዳንዶችን እንዲያድኑ ይመክራል። አንዳንዶቹን ከሳት ነጥቃችሁ አውጡ ይላል። አንዳንዶቹን አሁን ሳያውቅ የጠፋ ሰው ያንን ሰው ማዳን መጠበቅ አለበት። ተውቢቢያ ለይጃል። ስለዚህ አንዳንዶቹን አሁን አሉ ከፕሮቴስታንቱ ዓለም እየተነጠቁ እየወጡ ያሉ አሉ። ታስታውሳላችሁ እንደ ቢንያም ከዚያ ነበሩ፣ እነ ደምረው ከዚያ ነበሩ፣ ሌሎቹም አሉ። በጣም ብዙ እነዚህ እንደ የጎሉትን ልናገር ብዬ ነው እንጂ በሚዲያ ያልወጡ በጣም ብዙ ወቶች ወጥተዋል። ግን እኛ ጋር ደግሞ ያለው ችግር ምንድነው? እነዚህን ከተመለሱ በኋላ ማኔጅ የምናደርግበት ሄልፕ የምናደርግበት መዋቅር የለም። ይሄ ነው በቃ ትልቁ ችግር። ባለፈው አንድ ዘማሪ ነኝ የምትል ልጅ አይታችኋል። ችግር ውስጥ ገብታ እያለቀሰች ስትለምን ወደዚያ ወደ እነሱ አዳራሽ አካባቢ ይዘዋት ሄዱ። ብዙ ግፍ ተፈጸመባት። ወደ ኦርቶዶክስ መጣች። ስትመጣ ደግሞ ኑሮውን መቋቋም የምችልበትን እድል አልተመቻቸም። ይሄ ሲመለሱ የማቋቋሚያ እንትን ማዘጋጀት ነበረብን። ምን ያህል እንደደከም ነው ይዩት። ምን ያህል ስትራቴጂካሊ እንዳልሆን ነው ይዩት እንጂ በጣም ብዙ ከአማሌቃውያን ጋር ሁሉ እየተመለሱ ከኦርቶዶክስ ጋር ብቻ ከሌሎች እህቶች ወንድ ፕሮቴስታንቶች ጋር ብቻ እንዳይመስላችሁ። አሁን የሚመለሱት ከተለያየ አቅጣጫ እየመጡ ነው። ይሄን ሁሉ መናገር አይጠበቅብንም። አሁን አንዳንድ ጊዜ እየመጣና እየተሰራ ያለውን ስራ ሁሉ በዝርዝርኛ ስለማናቀርብ አንደኛ እንደዚህ አይነት ነገር ብዙ አልለመደብንም። የሆነ ነገር አድርገን ያንን በአደባባይ የመናገር እንትን ብዙ የለም ከኦርቶዶክሳውያን። እግዚአብሔር ያውቀዋል። ኢቭን ስጦታ እንኳን ስንሰጥ እኮ ታስታውሳላችሁ አይደል? አሁን ነው በከተሞቹ አካባቢ እልል እንዲባልለት ከንቱ ውዳሴ እንዲደረግለት ሰው እየፈለገ ያለው እንጂ በስውር እኮ ነው ሰው የሚሰጥ። እመቤታችን ታውቀዋለች፣ እግዚአብሔር ያውቀዋል። ስሜን አትንገሩብኝ። ከንቱ ውዳሴ አይፈልግም የኢትዮጵያ ሕዝብ። ቅዱስ ሕዝብ መሆኑን በዚህ መረዳት ትችላላችሁ። አሁን መከራው በዛበት።
እየተፈተነ ተፈተነ። ስለዚህ ከተሳሳቱ ሰዎች አንዳንዶቹ እንዲድኑ ይመክራል ይላል ቁጥር 23 ላይ ይሁዳ ቁጥር 23 ላይ ያው ምዕራፍ 1 ስለሆነ አንዳንዶቹ ነጥቃችሁ ከሳት አውጡ። አው ክርስቶስ ራሱ 99ን ነገደ መላእክት ትቶ አንዱን አዳምን ሊፈልግ መጣ እኮ ነው የሚለው። ባገኘው ጊዜ በትከሻው ተሸክሞት ይላል አይደል? ታምረ ማርያም ሰው ባገኘው ጊዜ በትከሻው ተሸክሞት። እኛንስ ተሸክሞን አይደል ያለ ክርስቶስ ከነበደላችን ከነኃጢያታችን እኮ ነው ወገኖች የተሸከመ። በእኛ ኃይል ነው እንደምንገባው ምን ወጣው አይደለም እኮ እኛ ምን ደካሞች አይደለም። አው ምን ኃይል አለን? ምንስ ዕውቀት አለን? ምንስ ገንዘብ አለን? እሱ እግዚአብሔር ገንዘብ ካልሆነም በስተቀር እግዚአብሔር በጎችን ካልጠበቀ እረኛው በከንቱ ይደክማል አይደለም የሚለው። እና እግዚአብሔር እንዴት እንደተሸከመን ስታዩ እኔ ውስጤ እንትን ይላል። እየበደል ነው እያሳዘን ነው። አው ግፍ እየፈጸምን ሁሉ እሱ ግን ተሸክሞናል። የጠፋነውን ይፈልጋል። የመምህራን የጳጳሳት የአገልጋዮች የዘማሪያን ትልቁ ድርሻ የጠፋውን ትውልድ ማዳን ነበር። ይሄን ባለመስራታችን ግን በታሪክ እንወቀሳለን። አልሰራንም። እኛ ዝም ብለን ትንሽ ሚዲያውን እድል አግኝተን ጊዜ ሰጥቶን የሆነች ሰዓት እንደዚህ ስናገለግል እንደው እግዚአብሔር ይስጥልን አስተምራችሁን የሚሉ አሉ። እንዴ ግዴታችን። ኢየሩሳሌም ወይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በጉሮሮዬ ይጣበቅ፣ ቦታ ሳልመርጥ ጊዜ ሳልመርጥ ወጥቼ ወርጄ አገለግላታለሁ ብለን አይደለም የምንመረቀው? አባቶች ታችም ካላችሁ እንደዚያ ብለን አይደለ አደራ የተሰጠነው? ግን አደራችን አልተወጣንም። ስለዚህ ውስጣችን ማዘን ራስን መጠየቅም አለብን። አገልጋዮች ራሱ ለምን እሳት እየገባ ትውልድ እያለቀ ነው በመንፍቅና በክደት። አንዳንዶቹን ከእሳት ነጥቃችሁ አውጡ። አው ለዚያ ነው የተጻፈው ይላል። ለዚያ መጽሐፍ የተጻፈው ለምንድን ነው? መምህራን የመጡት ለምንድን ነው? ይሄንን የገባን አልመሰለኝም። በመጨረሻ የእግዚአብሔር ጥበቃና እርዳታ እንደማይለያቸው ይገልጻል። መቼም ብንበድል እግዚአብሔር እኛን አይተውንም ታውቃላችሁ። አው እስክንመለስ ድረስ እድል ይሰጠናል። ይሁዳ ሐሰተኞች ተሳዳቢዎች እንዳሉ ስድብ ተገቢ ያለመሆኑንም ደግሞ ይነግረናል። አው ታስታውሳላችሁ እግዚአብሔር ይገስጽ አለው እንጂ እዚያ ላይ ይሁዳ መልእክት ላይ የሚገርም አንድ ቃል ቅድም እያየው ነበር ወደ እናንተ ጉባኤ ከመጀመሪያ በፊት የሚደንቅ አንድ ቃል አለ። ቁጥር 8 ላይ ይሁዳ 1 ቁጥር 8 ላይ እንዲህም እነዚህ ሰዎች ደግሞ እያለሙ ስጋቸውን ያረክሳሉ፣ ጌትነትንም ይጠላሉ፣ ስልጣን ያላቸውንም ይሳደባሉ አለ። የመላእክት አለቃ ሚካኤል ግን ከዳቢሎስ ጋር በተከራከረ ጊዜ ማን ነው? ሚካኤል የመላእክት አለቃ ይለዋል። የመላእክት አለቃ ሳጥናኤል ስለወደቀ ሚካኤል ግን ከዳቢሎስ ጋር በተከራከረ ጊዜ ስለ ሙሴ ስጋ ሲነጋገር ጌታ ይገስጽ አለው እንጂ የስድብ ፍርድ ሊናገረው አልደፈረም። አስተውሉ ክርስቲያኖች። አው ሰዎችን ምንም ይሁን ምን ክፉ መናገር አይገባም። አው እግዚአብሔርን የሚያሳዝን ሰውን የሚጎዳ አይምሮን የሚያቆስል ነገር ሰዎችን እንዳንናገር። ለምን? የክቡር ፍጥረት እግዚአብሔር የፈጠረውን ፍጥረት ጋር መጣላት የለብን። መናፍቅ ማለት ግን ስድብ አይደለም። አንዳንዱ መናፍቅ ሲባል ስድብ ነው ይላል። አይደለም እንዴ? ቅዱስ ጳውሎስ ገላትያ 5 ላይ ዘርዝሮት የለም እንዴ? የሥጋ ሥራ ብሎ መናፍቅነት፣ አድመኝነት፣ ዘረኝነት ብሎ አለው። የሥጋ ሥራ ነው ያለ። ከዚያ ውጭ ግን ለሰው ቦታ መስጠት በጣም ያስፈልጋል። ይህ የጠቀሰው ዜና ሕይወቱ ለሙሴ ከተባለው በሄኖክ የተነገረውን ትንቢታዊ ትንቢት አምጥቶ ሲናገር እናያለን ነው። እንግዲህ 12 ተኩል ሆነ መሰለኝ። ከዚህ በላይ እንዳልዛችሁ ነገ የመልእክቱ አከፋፈል የይሁዳ መልእክትን እንዴት አድርገን ነው የምናጠናው፣ እንዴት ነው የሚከፈለው የሚለውንና እሱን እግዚአብሔር ፈቅዶ ከጨረስን የዮሐንስ ራእይን እናየዋለን። የዮሐንስ ራእይ በጣም ጠንካራ የሚባለው ክፍል አንዱ እሱ ነው። የዮሐንስ ወንጌል በጣም ከባድ ክፍል ነው። የዮሐንስ ራእይም በጣም ክፍል ነውና በጣም ካገኘን የኔታ ስቡህ አዳምጥ የሚባሉ አንድ ሊቅ አሉ። ቅዱስ ጳውሎስ መንፈሳዊ ኮሌጅ የአዲስ ኪዳን መምህር ናቸው። በጣም የተከበሩ በጣም ትሁት መምህር ናቸው። የእሳቸው መጽሐፍ አለች ሐሳዊ መሲህ 1000 ዓመትና ምን የሚል እሱን አብረን ልናየው እንችላለን ማለት ነው።
ዛሬ እዚህ ጋር እናቁመው እንዳይሰለች። ሲረዝም ደግሞ ችግር ነው። ቃል እግዚአብሔር አጠር አድርገን የአሁኑ ትውልድ ስልቹ ነው እና ብዙ አይቆይም። ድካምም አለ እውነት ለመነጋገር በተለይ ለእናንተ ማለት ነው። እኛ እንኳን ከእንቅልፍ ተነስተን ስለሆነ የጧት እንትን ብሩህ ነው። ስራው ብሎ ግን ማታ ደግሞ መከታተል ከባድ። እኔ አውቀዋለሁ። ማታ መጥቼ ማታ ላይ ጉባኤ ሁሌ መጀመር እፈልጋለሁ፣ ግን ይደክማል። በመኪና ተጋፍተህ ምን ብለህ ሰው ጋራ ተጫጭነህ ያስቸግራልና እናንተም ስራ ውላችሁ ቤት እንደገባችሁ ሊሆን ስለሚችል አንዳንዶቻችሁ ደግሞ ስራ ስለምትሆኑ ከዚህ በላይ መሄድ ይበቃል። 12 ተኩል ብዙ ጊዜ ብንጨርስ የተሻለ ነው የሚሆነው ብያስ። የተለየ ኬዝ ኤክሴፕሽናል ኬዝ ከገጠመን ልንቆይ እንችላለን። ለምሳሌ ጊዮርጊስ ዝክር ሲሆን እንዲህ ዓመታዊ ቀለማት ሲሆኑ ልንቆይ እንችላለን። ስለነበረን ጊዜ ሁሉ እግዚአብሔር አምላካችን ክብር ምስጋና ይድረሰው። እመቤታችን ወላዲተ አምላክ በረድኤት በአማላጅነት አትለየን። ጸጋውን ያብዛልን መድኃኔዓለም። የሀገራችን የቤተክርስቲያናችን መከራ ሁሉ ያሳጠረልን። ያረፉት ቅዱሳን ገዳማውያን አባቶቻችን በረከታቸው ይድረሰን።